እኔ የምነግራችሁ ነገር እውነቴ ነው። ኤአይ የሚባለው ሰውዬ ወደፊት ለኦርቶዶክሳውያን ፈተናችን ምን ሊሆን ይችላል ብዬ ጠየቅኩት። እመቤቴን ቅርብ መረጃ አንዱ ኤአይ ነው አለ። ለሚስትህ ጊዜ ከሌለ ዞር ዞር ብለህ ስትመጣ አረም በቅሎባት ነው የምታገኘው። ለባሎቻችሁ ጊዜ ከሌላችሁ ብዙ አረም ያበቅላል፣ ይሸፍታል። ለመሆኑ ታስባላችሁ? ከቤትም ጥለውን የሚወጡት አራቱን ሲያጡ ነው። ወይ አልሰማቸው ስንል፣ ወይ አልወዳቸው ስንል፣ ወይ አናከብራቸው ስንል። አንዱ የሰይጣን መሰረታዊ ተንኮል እንድንዘገይ ማድረግ ነው። የማቴዎስ ወንጌል ምዕራፍ 9 ላይ ስታዩ ሁለት ዕውሮች ነበሩ። ጌታችን አልፎ ሲሄድ ሁለቱ ዕውሮች የዳዊት ልጅ ሆይ ማረን አሉ። እሱ አልፎ እየሄደ ነው። ማረን ሲሉ ምን ይላል? ማቴዎስ ወንጌል ምዕራፍ 9 ላይ ስታነቡ ይላል ወደ ቤትም በገባ ጊዜ ሁለቱ ዕውሮች መጡ ይላል። ወደ ቤትም በገባ ጊዜ የሚለው ለምንድን ነው የተጻፈው? መጽሐፍ ቅዱስ ላይ ዝም ብሎ የሚጻፍ ቃል የለም። ሊቃውንቱ ሲተረጉሙት ምን ይላሉ? ዕውሮች ናቸው ሩጠው እንዳይደርሱበትና ከቤት ገብቶ ቆያቸው ይላል። ይህም ጊዜ መስጠት፣ ሩጠው እንደማይደርሱ ያውቃሉ። አይነ ስውሮች ናቸው። ስለዚህ እስከሚመጡ ድረስ ጊዜ ሰጣቸው፣ ቆያቸው። ይሄንን ሊቃውንተ ቤተክርስቲያን ምን ብለው ይተረጉሙ? መንገድ ላይ ያሉት ደግሞ ምን ይላሉ? አጋንንት ምንድን ነው የሚሉት? ምን መንገድ ላይ ያሉት ሰዎች ደግሞ እናንተ አትጥሩት፣ ትልቅ ሰው ነው ትልቅ አታፍሩም እንዴ ስትጠሩት መንገድ ላይ ትበል ይሏቸዋል። ወአፈልፈሉ ከሊሃ ይላል። እነሱ ግን እንዲያውም ጨምረው እንዳልጮኸ እንጂ የዳዊት ልጅ ወይ ማረን ብሎ እንዲያውም ደግሞ ድምፅ ጨምሩበት፣ ገብቶ ቆያቸው ይላል። ሊቃውንት ምን ብለው ይተረጉሙታል? ክርስቶስ ለእነዚያ ዕውሮች ሩጠው የሚደርሱበት አዝግማው እስኪደርሱ ድረስ ከቤት ገብቶ ቆያቸው። ምን ይላሉ? ዕውሮች የሚባሉት የክርስቶስን ብርሃን ማየት ያልቻለች ዕውር ነፍስ ናት። ዕውር ነፍስ የጌታን ብርሃን ለማየት ያልበቃች በድንቁርና በኃጢአት ውስጥ ያለች ነፍስ ናት። የዳዊት ልጅ ወይ ማረኝ የምትለው ጸሎቷ ነው። እግዚኦ ማረነ ክርስቶስ የምትለው ዝም በል አትጩ የሚሉት ደግሞ አጋንንት ናቸው። ጸሎት አቋርጥ የሚሉት ናቸው። ተኛ ዝም ተኛ እንዳትጮህ የሚሉት ናቸው። ክርስቶስ ግን እነዚያን ዕውሮች ቆሞ ቆያቸው ማለት እሱን ለማየት እስከምትበቃ ድረስ በኃጢአትም በድንቁርናም የታወረችውን ነፍስ ክርስቶስ ይቆያል። ባልና ሚስት አብራችሁ የምትሆኑበት ጊዜ የለም። አትተዋወቁም እኮ ሁላ ጊዜ ያልሰጣችሁት ሰው ይውላችሁ። በሰነፍ አዝመራ አለፍኩ አረም በቅሎበትም አየሁት አለ ሰሎሞን። በሰነፍ አዝመራ አለፍኩ አረም በቅሎበት አገኘሁት። ለሚስትህ ጊዜ ከሌለ ዞር ዞር ብለህ ስትመጣ አረም በቅሎባት ነው የምታገኘው። አረም ይበቅልባታል። የነገር አረም፣ ሌላም አረም፣ ሌላም አረም። የአረም አይነቶችን አግሪካልቸር ባለሙያ ጠይቁ። ብዙ አረም ነው የሚበቅልባት። እግሬያቸዋለሁ። ለባሎቻችሁ ጊዜ ከሌላችሁ ብዙ አረም ያበቅላል፣ ይሸፍታል ልብ። እነዚያን አረሞች ደግሞ ነቅሎ የሚጥላቸው የለም። አረሙን እንነቅላለን ስትሉ እንዲሆን ትነቅሉብኛላችሁ እንዳለ ጌታ በዚያችሁ ትንሽ ችግር በበቀለችው አረም በአመድ መጥፋት ስትጨቃጨቁ ራሱን ማጣትም ይመጣል። ስለዚህ ጊዜ ይኖራችሁ። እኔ እውነቴን ነው። ስለ እግዚአብሔር ብላችሁ ለልጆቻችሁ ጊዜ ስጡ። ጌታችን ኢየሱስ ክርስቶስ ለሕፃናት ጊዜ እንደሰጣቸው ታስታውሳላችሁ። የማቴዎስ ወንጌል ምዕራፍ 18 ላይ ሕፃናት ወደ እኔ እንዲመጡ አትከልክሉ፣ አቅፎ አስተምሮባቸዋል። እየታቀፈ በዚህ በትከሻው እየመጡ ዙሪያውን እየከበቡ ለሕፃናት ጊዜ ነበረው። ለልጆች ጊዜ ያስፈልጋል። ለጎረቤት ጊዜ ያስፈልጋል። አላችሁ? አሁን ለጎረቤት ጊዜ አላችሁ? አሁን እንደው መቼስ ሰለጠን ተብሎ ጎረቤትም አይጠያየቅም። የጎረቤት ልጅ መቆጣትም ቀርቷል። እኛ ልጁንን በእውነት እግዚአብሔር የሚያውቅ አሁንም ገና አላደግንም። በእርግጥ ጎረቤት ነው እየቀጣ ያሳደገን። ዋስ ጠርተን ነው ስናጠፋ የጎረቤት ሰውዬ መጥቶ ዋስ አስጠርቶ ነው የሚለቀን ማለት ነው። ቢገርፈን ኧረ አየዋ ገሌ ገረፈን ብለን ለእናት አባታችን ብንናገር ደግ አረገንም ነበር። የኔ ልጅ ነቃ ነበር። በምን ምክንያት የመጣው ተብሎም አይጠየቅም። ኃላፊነት አለው በልጆች ላይ። ለጎረቤት ጊዜ ያላቸው የሉቃስ ወንጌል 15 ላይ ልጁ የጠፋው ልጅ ሲመጣ ጎረቤቶቹን ጠራ። ይሄ እኮ ሰም አለው እኮ ሰም አልባ ወርቅ የለም። ጎረቤቶቹን ጠራ የሚለው ለጎረቤትም ክብር እንዲኖር ነው።
ጌታችን ኢየሱስ ክርስቶስ መላእክትን በጎረቤት መስሎ ነው። አዳምና ልጆችን ደግሞ በጠፋ ልጅ መስሎ ነው ያስተማረው። ጎረቤትን መጠራራት፣ ለጎረቤት ጊዜ መስጠት። ምን እየሆኑ ነው? እየበሉ ነው? እየጠጡ ነው? እንዴ እኛ ገር ገበሬ እኮ ሲተረት ሰምታችሁታል። አታጣልፈኝ አለች ጉንጫቸር ይላል። እዚያ ማዶ ቤት ሲቃጠላሉ ውሃ ውስጡን አታጣልፈኝ 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 አለች አሉ። እንዴ አንቺ ውሃ ውስጥ አይደል ያለሽ እንዴ? እሳቱ የት ያገኝሻል ሲሏት አሉ። እሳቱ አልጠፋ ቃል እየቀዱ ውሃው ሲወስዱ ውሃው ሲያልቅ ሌሎች ወስደው መጨመራቸው ይቀራል። ምን ማለት መሰላችሁ? የነፍሱ ቢቀር ድሃ ጦም ማደሩን ካላያችሁት ችግር ነው። የነፍሱም ቢቀር የተጎዳ ሰው በግ ከደነበረ የሰው ልጅ ከመረረ አይመለስም ተብሎ ከመረረው ድሃም ቢሆን ሰብሮ ይበላል። ዘግቼ እበላለሁ ስትል ስለዚህ ጎረቤት ምንድን ነው የሚሰራ? እርቦታል፣ ጠምቶታል፣ ተጣልተዋል፣ ፍቅር ናቸው፣ ታማዋል፣ አርጅተዋል፣ ጧሪ ያላቸው ለጎረቤት ጊዜ ሊሰጠው ይገባል። ጊዜ ለቤተሰብ ስጡ። ያላደመጣችሁት አንደበት ሸፍቶ ታገኙታላችሁ። ጆሮ መስጠት ይገባል። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ጊዜ ለምን አላችሁ? በሉ ነገር እንጂ። እስኪ አንድ ጥያቄ ልጠይቃችሁ። ከሰውነታችን አካል ውስጥ አንዱ ጊዜ ባይሰጥ ምን ይሆናል? እስኪ ለምሳሌ ልብ፣ እስቲ ቆይ ትንሽ አረፍ ልበል ብትል የሆነ ጊዜ ላይ እኮ ነው የዓመት እረፍት ተውትና የደቂቃ እረፍት ብትወጣ ልብ ምን እንሆናለን? ቤተሰብ እኮ ናቸው እነዚህ። ታውቃላችሁ አይደለም? እነዚህ እኮ ቤተሰብ ናቸው። ልብ ደም መርጨት ካቋመች ሳምባ ምቁም ነገር አለው። ኦክሲጅን አንድ አቁማዳ ኦክሲጅን ቢሰበሰብ ምንም ጥቅም የለም። ደምን ለማጣራት የሚጠቅመው ብታውቁ ምን ነው ሳምባ። እስቲ ቆይ ትንሽ አረፍ ልበል ቢልስ ቤተሰብ እኮ ናቸው እነዚህ። ሳምባም ልብም ሁሉም ጊዜ አላቸው። አንዱ ለአንዱ የሚሰራውን ጊዜ ያውቃል። አንዱ ሳምባ ለልብ ጊዜ ይሰጠዋል፣ ጊዜ ለላበሰ ጊዜ ይሰጠዋል፣ ቦሳ ይሰጠዋል። አንዱ አጣርቶ ይልካል፣ አንዱ ያበለጽጋል። ደሙን በኦክሲጅን ማለት ነው ያጣራዋል። እንዲሁ ነው ተጋግዘው እኮ ነው ቤተሰቡ በሰላም የሚኖር። ይህ እኮ ሰውነታችን ቤተሰብ ነው። አታውቁም? ቤተሰብ እኮ ነው። እዚህ ውስጥ የሚራወጥ ስንት ስራ ነው ያለው። አሁን እግራችን እሾህ ቢወጋው ምንድን ነው የሚያደርጉ? እኔ ጠይቄ ነው ሐኪም አላውቅም። ሐኪሞች እንደነገሩኝ ከሆነ ግን ብሳሳትም ስህተቱ የሐኪሞች ነው ስላልተማርኩት ማለት ነው። ሐኪሞች እንደነገሩኝ ሜሴጅ ትራንስሚተርስ አለ፣ ሴል የሚባል ሰራዊት አለ እና እግርህን እሾህ ቢወጋ በዚህ ግዛት በኩል ችግር ደርሶበታል ብለው ተራውጠው ለጭንቅላት የሚነግሩ ሴሎች አሉ። እነዚያ ሁሉ ቤተሰብ ናቸው፣ ተባብረው ነው የሚኖሩት። የውስጥ ደዌ ስፔሻሊስት ጠይቁ። እንደውስ እኔ የውጩን ራሱ ልንገራችሁ። የውጩን ራሱ አሁን እኔ ቢያመኝ ምን ያደርጋል መሰላችሁ? ጭንቅላቴ አሁን ይችን ጣቴን ቢያመኝ ጭንቅላቴ ጣቴን እኮ አመማት ይላል፣ ልሂድ ይላል። እግር ደግሞ ይሄዳል መድኃኒት ወዳለበት ይሄድና አፉን ያደርጋል። አሞኛል ምን ግን ጣቴን መቼ ሰኞ ጀምሮ ይላል። ጆሮ ደግሞ ይላል ጠዋት አንድ ማታ አንድ ውሰድ የሚለውን ይሰማል። ከዛ እጅም እንደሚያደርገው መድኃኒት ይቀበላል። እጅ መድኃኒቱን ይቀበላል። ከዛ ምን ያደርጋል? አይን ያያል። ክኒን ዋጥቆ ስል ጠጠሩን አብሬ እንዳሉተው ያያል። አይን ጉሮሮ ይውጣል። እዛ ወዲያ በምን እንደሚፈጭ ሐኪም እንጠይቃለን። እንዴት እንደሆነ እዚያ እንጠይቃለን። ተባብረው ሰውየውን አቁመው የሚያውሉት እነማን ናቸው? ቤተሰብ በሉ እንጂ ቤተሰብ አቁመው ያውለዋል። ይህ ሁሉ ስለዚህ ለቤተሰቦቻችሁ ጊዜ ሊኖራችሁ ይገባል። ውላችሁ ስትገቡ ስልካችሁን ጥርቅምቅም አድርጋችሁ ልጆቻችሁ ጋር ዝም ብላችሁ አውሩ። ሚስቶቻችሁ ባሎቻችሁ ጋር አውሩ። ቁጭ ብላችሁ ማውራት አለባችሁ። ወሬው ቢረባም ባይረባም አይ እንደው የእሷን የማይረባ ወሬ ከምሰማ ትንሽ መረጃዎችን ባዳምጥ መረጃውን ሰምተህ ነው እንጂ ሊቅ የምትሆነው እንደው ሳይንቲስት። አሁን የኢትዮጵያ ሕዝብ የጦርነት መረጃ ከሰማ ስንት ዓመቱ? አንድ ሰላም ጠብ አላደረጋችሁም። እናንተ ሰምታችሁ የምታመጡት ጠብ የሚል ነገር የለም። እዚህ ውስጥ የታፈኑ ድምፆችን ስሙ። ቤት ውስጥ ነግሬያቸዋለሁ። ድመትን በማዳበሪያ በከረጢት ቋጥራችሁ ዝም ብትሏት ትሟጭራለች። ካልወጣች አታርፍም፣ ትሟጭራለች። ሀሳብ ካልተደመረ
ካልተደመጠ ይሟጭራል፣ በውስጥ ይረብሻል ማለት። ሰው መናገር ይፈልጋል። አሁን ይገርም። ሰው አሁን የሚፈልገው ማውራት ነው። እንደውም አሁን ንስሐ አባቶች ሁሉ የተቸገርነው ሰውን እቤት የሚሰማው ስላጣ የዓመቱን እኛ ስለሚናገር እኛ ላይ ስለሚናገር የዓመቱን ይመጣና እኛ ላይ የ10 ዓመቱን የ40 ዓመቱን እቤት አይሰማውም ነው። እቤት ባሏ አይሰማትም፣ እኛ ላይ መጣ የ40 ዓመት ወሬ እንዴ ፍዳኩል። እቤት ሚስቱ አትሰማውም፣ እኛ ላይ መጥቶ ብሎ በቃ አውርዶት የሐምሌ ዝናብ ምንም በቃ ወይ እንደ ቴሌቪዥን በሪሞት አናሳልፈው ነገር በቃ ዝም ብሎ መውረድ ነው በቃ ማለት ነው። ይህ ሁሉ ችግር የመጣው ምንድን ነው? ቤተሰብ። እስቲ ጊዜ ለቤተሰብ በሉ። ጊዜ ለማን? እኔ ስለ እግዚአብሔር ብላችሁ ለቤተሰብ ጊዜ ስጡ። እግዚአብሔር ጊዜ እንድንሰጥ ይፍቀድልን። ሁለተኛው ሶስተኛ የምነግራችሁ ጊዜ ለማዳመጥ እስኪ በሉ። አቤት ለማዳመጥ ጊዜ ስጡ። አሁን ብዙ ሰው አይሰማም። እንዲሁም አንዳንድ ጊዜ እኔ በአማርኛ ልንገራችሁ በአማርኛ አሁን እኔ ራሴ በግሌ ለምክር ብዙ ምዕመናንን አገኛለሁ። 1 ሰዓት ያወሩኛል። ዝም ብዬ ማለት 1 ሰዓት ያወሩና 10 ደቂቃ መፍትሄ መናገር ሲጀምር ራሳቸውን ማቀቅ ይጀምራል። ታሟል እኮ ሰው በጣም ታሟል። እናቴ እንዲ መናገር ነው የሚፈልገው። ተናግሮ ብቻ መሄድ። እንደው አንዳንድ ጊዜ 2-3 ሰውን ታዝቤ ያውቃሉ። ተናግሮ ምንም መፍትሄ ሳልነግረው እግዚአብሔር ይስጥልኝ አባ ደህና ያዋሉ ብሎ እኔ ምን አድርጌለት ነው ይዘው የሚመረቀኝ? ለምንድን ነው ስትሉ ሰው የሚናገርበት ሜዳ አጥቷል ማለት ነው። የሚናገርበት ሜዳ አጥቷል። ስለዚህ አዳምጡት እና ማዳመጥ ጅመሩ። እግዚአብሔር ስንት ጆሮ ነው የሰጠን? ንገሩኝ እንጂ ስንት አፍ ነው የሰጠን? እንዴ ይሄ ምን ማለት ነው? ብዙ አዳምጣችሁ ስንት ተናገሩ ነው? 1 ተናገሩ ነው። 2 ስማ 1 ተናገር ነው። እስቲ በሉ 2 ስማ በሉ። እናንተ ደግሞ 100 ማውራት 1 ማዳመጥ። 1 ማሰብ 100 ማውራት ነው። ይሄ የወሬ ሱስ ደግሞ ሰው አሁን እኮ ሁሉም ሰው ቲክቶከር የሆነው እቤት የሚሰማው ስላጣ ነው። እቤት የሚሰማው ስላጣ እዚያ እየወጣ መለፍለፍ ዝም ብሎ ድንችም እየበላ መለፍለፍ፣ በቆሎም እየበላ መለፍለፍ። ለምንድን ነው የሁሉ ያመጣው ስትሉ ሰው ኧረ በሞት ያዳምጡ። እኔ እኮ እውነቴን ነው። ማዳመጥ ይኸው የያዕቆብ መልእክት ምዕራፍ 1 ቁጥር 19 ላይ ኩን ፍጡነ ለሰሚ ወጉንዶ ለነቢብ፣ ሰው ሁሉ ለመስማት ለማዳመጥ የፈጠነ ለመናገር የዘገየ ይሁን ይላል። ለማዳመጥ የፈጠነ ለመናገር የዘገየ ይሁን። የሰው ልጅ ብዙ የማዳመጥ የምታዳምጡ ከሆነ ሰው ይወዳቸዋል። ከሰው ጋር የመኖር ጥበብ አንዱ ማዳመጥ ነው። እንደውም ልንገራችሁ፣ ሰዎች የት ይገኛሉ ብላችሁ ብትጠይቁ እኔ ልንገራችሁ የት እንደሚገኙ። አንደኛ የሚበሉበት ቦታ ነው የሚገኙት። ሁለተኛ የሚሰሙበት ቦታ ነው የሚገኙት፣ የሚሰሙበት ቦታ። ሶስተኛ የሚወደዱበት ቦታ ነው የሚሄዱት። አራተኛ የሚከበሩበት ቦታ ነው የሚኖሩት። ሰዎችን ብትፈልጓቸው የምታገኙት ከዚህ ነው የምታገኟቸው። ወይ ከምሰማቸው ሰው ሩጠው የሚሄዱት፣ ወይ ከበሉበት ቤት ነው የሚገኙት፣ ወይ ወደሚያከብራቸው ሰው ነው የሚሄዱት፣ ወይ ወደሚወዳቸው ሰው ነው የሚሄዱት። ከቤትም ጥለውን የሚወጡት 4ቱን ሲያጡ ነው። ወይ አልሰማቸው ስንል፣ ወይ አልወዳቸው ስንል፣ ወይ አናከብራቸው ስንል። ጥለውንም የሚሄዱ በዚህ ነው፣ ወደ እኛም የሚመጡ በዚህ ነው። ስለዚህ ይሄ እንዲኖረም ነው ማድረግ ማዳመጥ። ከቃሉ ጋር ናችሁ? ምን እንደሚባል ራሱ ማዳመጥ በትክክል የማዳመጥ መንገድ እንግዲህ ተማሩ ናቱ። ምንድን ነው? ሳይቃወሙ መስማት፣ ሳይተረጉሙ መስማት፣ መልስ ሳያዘጋጁ መስማት የሚባሉ አሉ። ሳይተረጉሙ መስማት፣ ምንም አትተርጉሙ። ዝም ብላችሁ ሰውየውን ዝም ብሎ የሚያፈሰው ወሬ ስሙ። አይ ወሬው የማይረባ ስለሆነ ጅልጅል ሰው ማዳመጥ አለብን እንዴ? ጥያቄ ልመልስላችሁ። አንድ የገዳም መምኔት ነበረች እና የገዳሙ እናቶች ተሰብስበው ምናልባት እናታችን አቤት ሰው የማይረባ ወሬ ሲያወራን ዝምን እንስማ እንዴት እናርጋ ወይ ጥለን ሄደን ከሰው ቤት ሄዳችሁ የሚረባ የማይረባ ምግብ በአንድ ላይ ቢያቀርቡላችሁ ምን ታደርጋላችሁ አለቻቸው። የሚመስለንን በልተን እግዚአብሔር ይስጥልኝ ብለን እንወጣለን አሉ። እንግዲያውስ ሰው የፈለገውን ቢለፈልፍ የሚመስላችሁን ያዙ፣ ሌላውን ለራሱ ጥላችሁ ኑ እንጂ ስሙ አለች።
እንዲህ ብላ መለሰች። መንፈስ ቅዱስ ያደራት ሰው ነበረች። እሷ ሚያዝያ 11 ቀን ስንክሳር ላይ የምትውል እናት ናት። እንዲህ ብላ ይመለስላቸው። ስለዚህ የእግዚአብሔር ቤተሰቦች ሰው የፈለገውን ያለው ያውራ፣ ስሙት፣ ዝም ብላችሁ አዳምጡ። ብዙ ጥበብ ሰሎሞን በመናገር ብዛት ኃጢአት ሳይኖር አይቀርም ይላል። በመናገራችን እንጂ በመስማታችን ተጎድተን አናውቅም። እግዚአብሔርን መስማት፣ የሚነገረውን ነገር መስማት፣ የሚባለውን ነገር መስማት፣ ሁሉም ነገር አስተውላችሁ መስማት ይገባል። የማዳመጥ እድል እንዲኖረን ለሚሰማ እግዚአብሔር የሚሰማዋል። ለዚህ ነበረ የጌዴዎን ልጅ ቆሞ ስምዑን ሰብአ እስራኤል ወእግዚአብሔር ይስማዕክሙ፣ የእስራኤል ወገኖች ወይ ስሙኝና እናንተንም እግዚአብሔር ይስማችኋል። ሰውን የሚሰማ ሰው እግዚአብሔርም እሱን ይሰማዋል። ጊዜ ለማዳመጥ ጊዜ ለምን አልኳችሁ? አቤት ለማዳመጥ ጊዜ ስጡ። አንድ ለመናገር ግን ቀንሱት። እኔ እውነቴን ነው፣ በዚያው ልናገር። እኔ የካህናት ችግር በጣም የሚያሳዝነኝ ከካህናት ሄዳችሁ ስትናገሩ ወጡን ተናገሩ። በዚያውም ነገራችሁ ብዬ ነው። አሁን ለምሳሌ ባልና ሚስት ተጣልተው ምክር ፍለጋ ከካህኑ ሲሄድ ተጣልተናል አስታርቁ ብሎ ለመናገር ከመጋባታችን በፊት የተዋወቅነው ወፍጮ ቤት ነበር ብሎ ይጀምራል። እንግዲህ ይሄ ሁሉ ምን ያደርጋል? እውነት እኮ ነው የምነግራችሁ እኮ ይሄ ሁሉ የሚሰራው ስራ አለ የለም። ባለቤቴ ጋር በዚህ ጊዜ ተዋወቅ፣ እንዲህ ብለን ተጋባን፣ ይህ አጣላን፣ ይሄ እንዲህ ያህል ችግር ፈጠረብን፣ 5 ነጥቦች ነው ያለን፣ እባክዎት መፍትሄ ያልጡ ሌላ የሚባለው እንዲህ ነበረ፣ እንደዚህ ያሉ ነበር፣ አጎቷ ፓይለት ናቸው፣ ምን ያደርግልናል? አይረባም። መጥኖ በናገር በደንብ ማዳመጥ ከሰው ልጅ ይጠመቅ። ክርስቲያኖች ክርክር ናቸው። የምትናገሩበትን ቦታ ሰው እንዲሰማችሁ ከፈለጋችሁ ወርቁን ልቅም አድርጋችሁ ማቅረብ መልመድ፣ እንደገና ደግሞ ሁሉን ማዳመጥ መልመድ። እግዚአብሔር ለማዳመጥ ጊዜ እንዲኖረን ይርዳል። ብዙ ሰው በጣም ችኩል ነው። በእውነቱ ብዙ ሰው በጣም ችኩል ነው። አያዳምጥም። ዝም ብሎ ወግዞ ነው የሚሮጥ። አሁን እዚህ ላይ አንድ ጊዜ ስልጠና ሲሰጥ ምን እንዳለ እንገራችሁ። ስልጠና እየሰጠን ወሬ እንዴት እንደሚዛባ ለመንገድ የመጀመሪያው ቦታ ላይ የተቀመጠው ሰውዬ አርዮስን የረታው የእስክንድሪያው ሊቅ ቅዱስ አትናቴዎስ ይባላል ብለን በጆሮ ነገር ነው። በእንግዲህ አንተም በጆሮ ነገር ብለን በጆሮ ሲባል የመጨረሻው ሰው እወድሃለሁ የሚል ወሬ መጣ። ለምንድን ነው ሲባል በትክክል አያዳምጥም ማለት ነው። ወይ ወሬ ሰባሪ አለ፣ ወይ ወሬ ሰራቂ አለ፣ ወይ ደግሞ ወሬ የማያዳምጥ አለ ማለት ነው። በትክክል ማዳመጥ፣ በትክክል የሚባለውን ነገር ብዙ ሰዎች ከቤተ ክርስቲያን የሚወጡበት ምክንያት በትክክል አያዳምጡም፣ ልብ ሰጥተው አያዳምጡም። ይህንን ነገራችሁ እና የሰውን ወሬ ደግሞ አለመተርጎም፣ አለማጣመም፣ አለመሰንጠቅ፣ ሌላ ትርጓሜ አለመስጠት፣ ከትናንት ጋር አለማያያዝ፣ ከነገ ጋር አለማያያዝ፣ አሁንን መስማት ማዳመጥ መልመድ አለብን። ጊዜ ለማዳመጥ እስኪ በሉ 3 ነጥቦች ነው የቀሩት። ጊዜ ለስራ እስኪ በሉ ጊዜ ለስራ በሉ። አቤት ጊዜ ለምን? አሁን የእኛ ሀገር ሰው ደግ ነው፣ የኢትዮጵያ ሰው በዚያው ደግሞ ቂመኛ ነው። በጣም ቂመኛና ወግ ሰንጣቂ ነው። ከምንድን ነው የመጣ ብዬ እንደው ዝም ብሎ ሲገርመኝ ዝም ቁጭ ብዬ ሳስበው ነው። ጥናት አላረኩበትም፣ ባለሙያም አይደለሁም። ሳስበው ከስራ ፈትነት ነው የሚመጣው። ይህ ወሬ ሰንጣቂነታችን የሚመጣው ቁጭ ብለን እንደዚህ ያለኝ እንደዚህ ለማለት ፈልጎ በቀደም እንደዚህ ያለ ለካ እንዲህ ማለቱ ነበር የምንልበት ዋና ምክንያት ስራ ፈት ስለሆነ ወሬ ስንቀምር የምንውለው የስራ ቀመር ስለሌለ፣ ስለዚህ መስራት መልመድ አለብን። እንዳንሰራ አገሪቱ የስራ እድል የላትም። የእናንተ ጥያቄ ወንድም ያንተ አልገባህም። ካባ ልብስ ለፍልፈት ትሮጣለህ፣ እኛ ስራ አትናያለ ነው አይደል? ነው መልሱ ነው። እኔም ደግሞ መልሳለሁ። ሌላው ቢቀር አታነቡም ወይ ነው። እማታነቡሽ ስራ የለም፣ አልተቀጠራችሁም፣ ንግዱም ሙቷል አላችሁ። ምንም ማለት ለምን አታነቡ? አንድ ሊቀ ጳጳስ አንዱን ሰው አገኙትና ልጄ ለምንድን ነው የማትማር አሉት። አይ ምን እየበላው ልማር አላቸው። ስትደነቁርም እየበላ ደነቁር እንዲሁ እኮ ይገርማል። ለምን አታነቡ? ቁጭ ብላችሁ ወሬ ስትጠቀጥቁ ከምትሉ ቁጭ ብላችሁ አንብቡ። እውነቴን እኮ እነግራችሁ። ተግባር እኮ የሀሳብ ልጅ ነው። ሀሳብ ደግሞ የሚገኘው ይኸውላችሁ፣ እንጨት ሳትሰበስቡ እሳት ማንደድ ትችላላችሁ? ይቻላል? አይቻልም።
ሀሳብ ሳይኖርህ ተግባር የታመጣል፣ እቅድ የታመጣል፣ ስራ የታመጣል፣ ከሰው ጋር የመኖር ስልት የታመጣል። ተግባቦት እንዲ ንገራችሁ። እኔ ባለፈው አንድ ቦታ ሄጄ ውጭ ሀገር እጅ አንድ ቦታ ለጉባኤ ነው የሄድኩት። ዱባይ ስደርስ ኤርፖርቱን አላውቀውም እና ሰዎቹ ዊልቸር ቡክ አድርገውልኝ ነበር። ያው እንደ ዕቃ እየገፉ አቅጣጫ እንዲያሳዩኝ ማለት ነው። እና እዛ ሲሄድ ዝም ብዬ ብዙ እንግሊዝኛ አልችልም፣ ጉድ አፍተርኑን ምናምን እችላለሁ። እና እዛ ዱባይ ኤርፖርት ውስጥ ያገኘሁትን ሰውዬ በጣም ነው የማመሰግን፣ ረዳኸኝ እንደዚህ እና እኔ ብዙ ጊዜ አቅጣጫ የማወቅ ችግር አለብኝ አልኩት። እንዲያው ሳስበው ግን በኋላ ጉራ ነው እንዲህ አልኩት። አቅጣጫ የማወቅ ችግር አለብኝ ስለው ምን አለኝ? አይ መግባባት ከቻልክ ችግር የለውም ማለት እና በህሊኔ ይዤው ቀርቼ ነው። መግባባት ከቻልክ አቅጣጫ አይጠፋም ብሎ ነው። እስኪ በሉት ይሄን መግባባት ከቻልክ አቅጣጫ አይጠፋም ነው። ስለዚህ መግባባት ከቻላችሁ የኑሮ አቅጣጫ አይጠፋም። እንዳትግባቡ ግን አትማሩ። ዝም ንግግራችሁ ወልዳፋ ምናምን እንዲህ ትትና እኮ ያስፈልገዋል። አነጋገር ከአነጋገር ይፈረዳል፣ ከአያያዝ ይቀደዳል። ከሰው ጋር እኮ ተግባብተን ለመኖር ራሱ መማር አለብን፣ ማንበብ አለብን። ጊዜ ለስራ እግዚአብሔር 6 ቀን ሰራ፣ 1 ቀን አረፈ። እስኪ በሉ እግዚአብሔር በሉ። እስኪ ስንት ቀን አረፈ? ያችን እሱ አርፎ ሳይሆን ለእኛ ብዙ ሰርታችሁ ጥቂት ረፉ ለማለት ነው። መንፈሳዊ ፍቻ ነው። 6 ቀን የተባሉ 6ቱን ቃላተ ወንጌል ፈጽማችሁ 7ኛው መንግሥተ ሰማያት ፍጹም ትወርሳላችሁ። አንድም 6000 ዘመን ሲፈጸም ፍጹም ዕረፍት ክርስቶስ ይመጣል። ሀሳቡ ግን በቁሙ ግን ስራ መስራት አለባችሁ። ጊዜ ለስራ በሉ። የተቀጠልኩበት ካምፓኒ የለም ካላችሁ ማንበብም ስራ ነው። ማንበብ ስራ ነው። ማሰብም ስራ ነው። መራመድም ስራ ነው። እንዴ መጽሐፈ መነኮሳት እኮ ይላል እየሰገድክ ራሱ ዝሙት ካልጠፋልህ ተንቀሳቀስ ይላል። ተንቀሳቀስ፣ ቁጭ አትበል ከቤት ይላል። ተራመድ ብሎ ይነገራል። መራመድ፣ ስራ መስራት፣ መንቀሳቀስ እንደ በቃ ካቃታችሁ ደግሞ ሩጡ። ራሱ እንዲህ እውነቴን እኮ ነው የምነግራችሁ። ብቻ ገደል እንዳትገቡ ናችሁ። ሩጡ። ብትሮጡ ይሻላል ቁጭ ብላችሁ መከራችሁን ከምታዩ ማለት ነው። እንዲያው ይባላል ይላሉ እኮ አባቶቻችን። ዘመን አድርገን ስናገረው ስራ የፈታ አይምሮ የሰይጣን ቤተ ሙከራ ነው ይባላል። ሰይጣን ኃጢአቶችን ቴስት የሚያደርግበት ስራ ፈቱ ላይ ነው የሚወስድ። እንዲሁም ከሚሰራው ሰውዬ እያፈረ የሚመጣው ሰይጣን ሁሉ ወደዚያ ሰውዬ ነው እየሰበሰበ እና የሚሰራውን ሰውዬ የሚፈትነውን ሰይጣን የስራ ፈቱ ሰይጣን እስኪ ዞር ብዬ ልምጣ ብሎ ቀስቀስ ብሎ እንደው ሲሄድ ከስራ የሚሰራው ሰውዬ ጋር የሚታገለው ሲያገኝ ወደዚህ አትልፋ የኔ ስራ ፈታለ ና እንሂድ ብሎ እንደ ድግስ ወደዚህ ያዞት የሚሄድ የሚመስለኝ ነው። እሺ እና የብሬን ነግራችሁ መጽሐፈ መነኮሳት በእርግጥ ምን ይላል? ከትጉሁ ባይታዊ ጋር የሚታገለውን ሰይጣን እንቅልፋሙ ላይ የነበረው ሰይጣን ይሄድና ናይን የሰነፋለ ብሎ ዞት ይመጣል ይላል። እዚህ ጋር አትልፋ ይለዋል። ያኛው ሌሊት እየጸለየ ቅንድቡ ሲለው ለዚያ እኮ ይውላችሁ ከሚጸልየው ሰውዬ የተሸነፈው ሰይጣን ሁሉ እናንተ ላይ ነው እየመጣ ድብድም ያደርጋችሁ፣ ጫንም ያደርጋችሁ ማለት ነው። ስለዚህ እንደዚያ እንዳያደርጋችሁ ጊዜ ለስራ። እውነቴን ልንገራችሁ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሆና እንድትቀጥል ከሆነላችሁ ስሩ። ካልሰራን ቤተክርስቲያናችንን በተአምር ማስቀጠል አንችልም። ብድግ ብለን ዝም ብለን የኢትዮጵያ ቤተክርስቲያን አትበጠስም በፉከራ ነው አጠፋም። እነ ግሸን እያሉ እነ አክሱም እያሉ እነ ላሊበላ እያሉ እነ ደብረ ሊባኖስ እያሉ ረተው እነ ቅዱስ ቶማስ ራሱ የሰራቸው የህንድ ቤተክርስቲያን ጌታችን ኢየሱስ ክርስቶስ አካሉን በእጁ የዳሰሰው ጌታዬ አምላኬ ብሎ የጠራው ድንግል ማርያም ስታርግ መንገድ ላይ ያገኛት ቶማስ የሰራቸው 8 ቤተክርስቲያኖች ያሉባት ህንድ እኮ 5ቱ በሌላ እጅ ሆነው ዛሬ 3ቱ ብቻ ነው የቀሩት። ታምር ያለው ቤተክርስቲያን ታምር ያላት ሀገር ናት ኢትዮጵያ፣ እግዚአብሔር ሀገር ናት እያሉ በመፎከር አይደለም፣ ስራ መስራት አለብን። ክርስቲያኖች ስራ በቃ ትኩርኩር ብላችሁ ሳትንቁ ስሩ። ከጠፋ አንብቡ። ማንበባችሁ ደግሞ ስራ እንዴት እንደምትሰሩ ያሳያችኋል። ጊዜ ለስራ። እስኪ ጊዜ ለስራ በሉ ንገሩኝ እንጂ እግዚአብሔር ይስጥልኝ። ሌላው ደግሞ ጊዜ ለምን ድገሙ። አቤት ጊዜ ለምን? ጊዜ ለመዳን። እስቲ ጊዜ ለመዳን በሉ።
ለምንድን ነው ዛሬ ጊዜ ለምን የሚለውን ርዕስ የመረጥከው ብትሉኝ፣ ዛሬ የማን ጾም ነው? አቤት የነነዌ ጾም ነው። የነነዌ ጾም ስንት ቀን ናት? 3 ቀን ለምን የተጠቀሙ ሰዎች ናቸው? የነነዌ ሰዎች ለመዳን የተጠቀሙ ሰዎች ናቸው። ጊዜ አያችሁ እንዴት እንደሚጠቅም። በስንት ዓመት ያጠራቀሙትን ያዳን ማለት ከቅጣት ማምለጥ ማለት አይደለም። ምን ማለት ምን ይመስላችኋል? መዳን ማለት ከእግዚአብሔር ጋር መዋሃድ ቲኦሲስ ማለት ነው በግሪኩ። ከእግዚአብሔር ጋር መዋሃድ ሱታፌ አምላክ ከእግዚአብሔር ጋር መኖር ነው መዳን ማለት። ድነት ማለት ይሄ ነው። አሁን አንዳንድ ሰዎች እኔ ድኜ ጨርሻለሁ ይላል። ከእግዚአብሔር ጋር መኖር የሚያበቃ ነገር ነው። መዳን ማለት ከእግዚአብሔር ጋር መኖር። ከእግዚአብሔር ጋር መኖር ደግሞ ሁልጊዜ የሚቀጥል ነገር ነው። እግዚአብሔርን የሆነ እንደ ዕቃ የሆነ ተቀብለ ነው በቃ ምን እላለሁ ሁልጊዜ አብረነው ምን ኖረው። ከእግዚአብሔር ጋር መኖርን ጧትም ማታም ጧትም ማታም ጧትም ማታም ለመዳን መጠቀም አለበት። ሰይጣን እንደሚያደርግ ልንገራቸው። አንዱ መሰረታዊ የሰይጣን ተንኮል ጊዜ ከሰጠን ነገ ስለዚህ ልነግራችሁ እችላለሁ። አንዱ የሰይጣን መሰረታዊ ተንኮል እንድንዘገይ ማድረግ ነው። እንድንዘገይ ለምሳሌ ከመታረቅ እንድንዘገይ ያደርገናል። ሳምንት እንታረቃለን፣ ዛሬ ወር እንታረቃለን እንዳል ቂሙ ነው ይቀራል ነው ማዘግየት። ቁርባን እናቅዳለን እንድንዘገይ ነው የሚያደርገን። ይኸውላችሁ የማቴዎስ ወንጌል ምዕራፍ 25 ላይ እንደተጻፈው መንግስተ ሰማያት 10 ደናግል ትመስላለች ተባለ። ከዛ 5ቱ ጠባበኞች ናቸው፣ 5ቱ ሰነፎች ናቸው። 5ቱ ዘይት ይዘዋል፣ እነዚያ ዘይት አላዙ፣ ታኙ። ሙሽራው መንፈቀ ሌሊት መጣ፣ እነዚያ ግን ዘይት አልነበራቸውም። ሊገዙ ሄዱ። ተመልሰው ሲመጡ ምኑ ነው ቆያቸው? በሩ ተዘግቶ። የእነዚህ ሰዎች ከፍተኛ ችግር ምንድን ነበር? መዘግየት ነበር። መዘግየት ነው በር ያዘጋባቸው። ዘይት የተባለች ፍቅር፣ ልጅነት፣ ትሕትና ናቸው። እነዚህም በጊዜ ያላዘ ሰው በር ከተዘጋ በኋላ ይሮጣል። በሩ ሳይዘጋ ነገ ቆርባለሁ ሳትቆርቡ በሩ ይዘጋል። ክርስቶስ መብረቅ እያብለጨለጨ የሚመጣበትን ጊዜ አይደለም። ለእኛ ምጽአታችን ምናችን ነው? የምንሞትበት ቀን። በሩ ይዘጋል። ሳንቆርብ ይመጣል፣ ሳንታረቅ ይመጣል፣ ሳንጸልይ ይመጣል፣ የቀማነውን ሳንመልስ ይመጣል፣ የበደልነውን ሳንክሰው ይመጣል፣ እንደተዝረከረክ ይመጣል። የእነዚህ ሰዎች የነነዌ ሰዎች ትልቁ ነገራቸው ወዲያው ጊዜን ተጠቅመው መወሰናቸው ነው። እስከ 3 ቀን ድረስ ነነዌ ትገለበጣለች አለ። ወዲያው ትገለበጣለች ሲባል ንጉሱም ከዙፋኑ ወረደ፣ ሕፃናትም ጡት ተው፣ ከብቶችም እንዳይጠቡ ተደረገ። ወዲያው በ3 ቀን እግዚአብሔር ምሕረት ሰጠ። ያን ምሕረት ያገኙት በጊዜው በመወሰናቸው ነው። መታረቅ ካለባችሁ ዛሬ በቃ ከዛሬ በኋላ ይበቃችኋል። መቁረብ ካለባችሁ ካልቆረባችሁ አሁን ለቁርባን መዘጋጀት ነው። ለቁርባን አሁን ነው መወሰን ያለብን፣ መጸለይ ያለብን አሁን። እስቲ ጊዜ ይስጡኝ፣ እስቲ እንዲህ ያለ ይስጡኝ። እስከ መቼ ነው ጊዜ የሚሰጠን? እስመ እግዚአብሔር መፍቀሬ ሰብ ሎቱ ስብሐት ይትዔገሥ ኩሎ ጊዜ። በልብ መታሰቡ በቃል መነገሩ ስሙ ከፍ ከፍ ይበልና ሰውን የሚወድ እግዚአብሔር ዘመን አስፍቶ ወራት አብዝቶ ለንስሐ ይሰጣል ይላል ቅዱስ ዮሐንስ እስክንድርያ ሃይማኖተ አበው ምዕራፍ 52 ቁጥር 26 ላይ ስናየው ወራት አስፍቶ የሰጠን ለንስሐ ነው፣ ለመዳን ነው የሰጠን እንጂ እንጨቃጨቅበት አይደለም። ስለዚህ የእግዚአብሔር ቤተሰቦች እኔ የምነግራችሁ ነገር እውነቴን ነው። እኔ እንግዲህ የምትነግዱት ነግዱ፣ ጊዜ ለዚህ ስጡ፣ ለመዳናችሁ ጊዜ ስጡ። ምንድነው? ምን ስናደርግ ነው? ስናነብ መጽሐፍ ቅዱስ። ምንድነው ስናደርግ ነው? ንስሐ አባት ስንገኝ፣ ስንጸልይ፣ ከቤተ ክርስቲያን ጋር ያለን ግንኙነት ጥብቅ ሲሆን ጊዜ ለመዳን እንጠቀምበት። እግዚአብሔር የመዳን ጊዜ ሰጥቶናል። ክርስቶስ ከተወለደ ጊዜ ጀምሮ ያለው ጊዜ የመዳን ጊዜ ነው። በመድኃኒት ቀን እየታመምን ያለን ደግሞ እኛ ነው። በመዳን ቀን ሰው ይታመማል። ሐኪም እያለ ይታመማል። ሰላም እየሰለት ሰው ይታወቃል። እንዴ ንግሥተ ሳባ ትትነሳ ወትትፋታ ለዛቲ ትውልድ። የሳባ ንግሥት ተነስታ ይችን ትውልድ ትፋረዳታለች።
እስመ መጻት እምጽንፈ ምድር ከመ ትራይ ጥበቦ ለሰሎሞን የሰሎሞንን ጥበብ ልታይ ከዚህ ከምድር ዳርቻ ከኢትዮጵያ አንስታ ተጉዛለችና ዘየአቢም ሰሎሞን ሀሎ ዜ ከሰሎሞን የሚበልጥ ጌታ ዛሬ እዚህ አለ ይላል። ሰላም በሌለበት ዘመን ጠራዋል። እኛ ግን ባለበት ዘመን እንጀራ እያለ ነው እየተራብን ያለው፣ ውሃ እያለን የሚጠማን፣ መድኃኒት ተወልዶልን ነው የምንታምነው። የመዳን ቀን ዛሬ ነው። የመጨረሻ ድነት ለራስ እስኪ በሉ ድገሙኝ። ድነት ለማን? ለራስ። እዚህ ላይ የምጠቅሳቸው ጌታችን ኢየሱስ ክርስቶስ ከመጾሙ ከማስተማሩ በፊት ስንት ቀን ጾመ? በሉ ንገሩ እንጂ 4 ቀን። ብዙ ምን ማለት ነው? ከማገልገላችሁ በፊት ለራሳችሁ ጊዜ ይኑራችሁ ለማለት ነው። ዮሐንስ መጥምቅ 6 ወር ከመስበኩ በፊት ስንት ዓመት በረሃ ነበር? 30 ዓመት በረሃ ነበር። ብዙ ሰዎች ለራሳቸው ጊዜ ሳይኖራቸው ለሰው አገልጋይ ሆኖ ይመጣሉ። ለራሱ ጊዜ የሌለው ሰው የሚያገለግለውን ሰው ጨምሮ ይጎዳል እንጂ አይጠቅም። ቅዱስ ጳውሎስ ጌታችን ኢየሱስ ክርስቶስ ካነጋገረው በኋላ 3 ዓመት በዓረብ በረሃ ኑሮ ለራሱ ጊዜ ሰጥቶ አዳምጦ ያስተምረኝ። ለራስ ጊዜ። ይሄ ግን ማንን ይወር መስል እንደውም ይላል ለሌሎች ከሰበኩ በኋላ እኔ የተጣልኩ እንዳሉ ሰውነቴን እጎስመዋለሁ ይላል። ለራሱ ጊዜ ነበር። ጌታችን ኢየሱስ ክርስቶስ ሲያስተምሩ ነው ማታ ደብረ ዘይት የሚያድረው ሰው እያገለገላችሁ ለራሳችሁ ጊዜ ይኑራችሁ ለማለት ነው። ለራሳችሁ ጊዜ ይኑራችሁ። አባታችን አቡነ ተክለ ሃይማኖት ምድርን ሁሉ ሲያገለግሉ ከኖሩ በኋላ መጨረሻ ላይ የተናገሩት አንድ ቃል ነበር። መቅረዝ ቢጠፋ ማን ያበራለታል? ጨው አልጫ ቢሆን ማን ያጣፍጠዋል? እኔ ዙሪያ ሀገሩን ሁሉ ጨው አረኩት፣ እኔ ግን አልጫውን ወዮልኝ። መጨረሻ ላይ ገድል እንዳልቀመሰ ሰው ይላቸዋል። ገድል እንዳልቀመሰ ሰው እንደገና ደግሞ በአንድ እግራቸው ቆሞ ክርስቶስን ፍቅሩን እየፈለጉ መጋደል ጀምሮ ይሄ ለራስ ጊዜ መስጠት ነው። ይሄ ማንን ይመለከታል? እኔን፣ የቤተ ክርስቲያን ሰዎችን። ከዛ ሰዓት ማንን ይመለከታል? አስተባባሪ ብዙ ጊዜ ለራሱ ጊዜ የለውም። በዚህ ቁጭ በል ምናምን እንደዚህ በል ምናምን እንደዚህ። ይሄ በማህበር የሚደራጅ ሰንበት ተማሪ አይቆጡኝም፣ በጣም ነው የምንዋደደው። ሰንበት ተማሪ ለራሱ ጊዜ ያጣል። በቃ መዝሙር ይዘምራል፣ ሌሊት ያድራል፣ እንዲህ ይላል፣ ከበሮ ይመታል፣ ያስተባብራል። ለራሱ ጊዜ የለም። እዚህ ወጣቶችም ትኖራላችሁ፣ የጥምቀት አንጣፊዎቹ ለራሳችሁ ጊዜ ይኖራል። ለታቦት ጊዜ ሰጣችሁ ማታ የሀገራችን ሰው ይላል ስትፈጭ ውላ አቦካች ባተ ላይ እንደዚህ ነው ማለት ነው። ስለዚህ ለራስ ጊዜ መቼ ነው የሚኖረን? ሁልጊዜ አስተባባሪ ግን ዳሉ ለከብቶች እያጠጣ እሱ ግን ይበሰብሳል ይባላል። ከብቶችን ያጠጣና ያረካቸዋል፣ እሱ ግን እየበሰበሰ ነው የሚሄደው። ስለዚህ ውሃን መሸከም ለመለምለም ከሆነ ጥሩ፣ ለመበስበስ ከሆነ ግን ጥቅም የለው። ለራሳችን ጊዜ ይኖራል። ጌታ ለሐዋርያት ያላቸው እንዲህ ነበር፣ ለራሳችሁ ተጠንቀቁ፣ ለራሳችሁ ዕቀቡ ርእሰክሙ ኢታክብዱ ልበክሙ፣ ለራሳችሁ ተጠንቀቁ፣ ልቡናችሁን በመብል በመጠጥ በመቀማጠል አታክብዱት፣ ለራሳችሁ ጊዜ ስጡ ነው ያላቸው። ለራሳችሁ ቅዱስ ዮሐንስ አፈወርቅ ደግሞ ምንድን ነው የሚለው? አንተ ሰው ከቤትህ በድን እያለ የሰው በድን ልትቀብር ከሰው ልቅሶ አትሄድም። የራስህ ቤት እያፈሰሰ የሰው ቤት ልትከድን አትሄድም። መጀመሪያ የራስህን በድን አውጣና ቅበር። መጀመሪያ የራስህን ቤት ክደን፣ እዚያ ሌሎችን ቤት የሚያፈሰው ልትከድን ትሄዳለህ። ስለዚህ ለራሳችን ጊዜ እንዲኖረን ያስፈልጋል። ይሄ ያለ መንገዳችሁ እውነቴንም ነግራችሁ የእግዚአብሔር ቤተሰቦች እየገባችሁ እንደሆነም እንዳልሆንም አላውቅም። ወይ በጊዜም ይገባችኋል። ጨርሻለሁ። መጨረሻ ነው። አሁን የምንኖርበት ዓለም የ21ኛው ክፍለ ዘመን ወደፊትም የሚመጣው ዓለም ምንድን ነው የሚያደርገን ካላችሁኝ፣ ለራሳችን ጊዜ እንዳይኖረን የሚያደርገን ጊዜ እንዳይኖራችሁ ያደርገን። ሌላው ቀርቶ እየተሳሳታችሁ እንደሆነ እንዳይገባችሁ ጭምር ነው የሚያደርገው። የምታስቡበትን ጊዜ ነው የሚያሳጣችሁ። እንዲሁ መቼ ነው ስል የምታስቡ ለመሆኑ ታስባላችሁ? ልንገራችሁ አንድ ነገር ማለት ነው። እንዲያውም አነብላችሁ ነበረ። እኔ ያው እንደናንተ ስልክ እጠቀማለሁ። ይሄ ሰፊ ስልክ መጽሐፍም አለው ስልክ። እና አንድ ሰው ምን አለኝ፣ ኤአይ የሚባል መታልና ይጠቅመዎታል አንዳንድ ጥያቄ የሚጠይቁት አለ። እሺ
ብዬ የሆነ ቀን የሆነ ጥያቄ ጠየቅኩትና ማብራሪያ ሰጠኝ። ካላ ያ የሰጠውን ማብራሪያ ኮፒ ፔስት አድርጌ ኖትቡክ ላይ ገለበጥኩና ተመልሼ ፕሊስ ዲፋይን ኢት ኢን ዲቴል አልኩት ብየዋለሁ። የለም የላይኛው ኖት ምኑን አይለኝም። በጣም ነገረኝ ማለት ነው። እውነቴን ነው። እግዚአብሔር በሚያውቀው ስልኬ ላይ አንስቼ አስቀምጨዋለሁ። እንደዚህ ያለውን ነገ ካገኘሁት አነብላቸዋለሁ። በእንግሊዝኛ ምን እንዳለ ምኑ ነው ቅድም የነገርኩህን አታስታውስም እንዲህ አልኩት እና ምን አለ መሰላችሁ እኔ ስሜት የለኝም፣ ሴንስ የለኝም፣ ኢሞሽን የለኝም፣ ሜሞሪ የለኝም፣ አላስታውስም። መረጃ አጠራቅሜ ማቅረብ ብቻ ነው ስራዬ ያለ። ከቃሉ ጋር ናችሁ? እንደዚያ ነው ማለት ነው። እየበተነ የማይሰበስብ ቻት ጂፒቲ ነው ያቀርባል። እሱ ግን ያን መልሶ አያስታውሰው። እንደዚያ ናችሁ እናንተ። በቃ ተበትናለህ፣ የምትሰበስበው ግን የለም። ቀኑን ሙሉ ሌቱን ሙሉ በትናችሁ መጨረሻ ላይ ግን ዘወር ስትሉ እጃችሁ ላይ ምንም ጠብ ያለ የህይወት ጠብታ የለም። ስለዚህ የእግዚአብሔር ቤተሰቦች ታውት ሁሉንም ነገር ይህን ያለውን ነገር ሁሉ ተጠቀሙና አሁን በኢንተርኔት የመጡትን ፕላትፎርሞች ሁሉ ከቻላችሁ ለድነት ተጠቀሟቸው፣ ካቃታችሁ ደግሞ ተዋቸው። አንዳንድ ጊዜ ሰይጣንም ያታላችኋል። ምን እያደረገ አይ በቃ እንዴ መረጃ እኮ ጥሩ ነው ይላል። ወይ ጉድ! እኔ ልገራችሁ፣ አንድ ሰው መረጃ ሲሰበስብ ቢያንስ ሁለት ዓላማ ይዞ ነው መሰብሰብ አለበት። አንደኛ ለነፍሱ የሚጠቅመውን ነገር፣ ሁለተኛ ለኑሮ የሚጠቅመውን ነገር። ከሁለቱ ውጭ የሆነ ነገር ላይ በማዳመጥ ጆሮአችሁ መደንቆር፣ አይኖራችሁ መደንዘዝ የለበትም። ምን በወጣ እንዴ ሰዎች እኮ እንደው አሁን እኮ በሉታውት ሁሉ እንዲያወሩታል ሁሉ አይቀር። ስለዚህ ለራሳችሁ መቼ ነው ጊዜ የምትሰጡት? አሁን ስታነቡ፣ ኢንተርኔትን ብታዳምጡ፣ ቲክታክን ብታዳምጡ፣ ፌስቡክ፣ ዩቱብ ብታዳምጡ ወይ ለነፍሳችሁ ወይ ለእንጀራችሁ። እስኪ ወይ ለነፍሳችን በሉ፣ ከዛስ ወይ ለኑሯችሁ አዳምጡ። ከዛ ተውት። ለራሳችሁ ጊዜ ይኖራችሁ። ለራሳችን ጊዜ እንዲኖረን እግዚአብሔር ይርዳን። ርዕሱ ብዙ የሚያስነግር ነው። ለዛሬ እንዳይመሽ ብፁዕ አባታችንን ሌሎች አባቶችን ማስቀምጨን የሁሉም ለፈልፍ ጊዜ ለምን ዘርዝሩን ትንጀለ ከላይ ጀምራችሁ ጊዜ ለእግዚአብሔር እሺ፣ ጊዜ ለስራ እሺ፣ አቤት ጊዜ ለቤተሰብ ሌላስ፣ ጊዜ ለማዳመጥ ሌላስ፣ አቤት ጊዜ እና በዩቲዩብ ሁሉ የሚያወራው ሰው አትስሙት። ከተጣሉኝ የሚጣሉ አሁን እንትና አቶ እንትና እውነቱን አፈነዱት ይላል። ምንም የፈነዳ ነገር የለም። አትስሙ። በቃ እንደዚህ አፈነዱት፣ ዘለቁት፣ አፍረጠረጡት የሚል ነገር አትስሙ። በቃ እውነት ብቻ የምትሰሙትን ምንጭ ለይታችሁ ስሙ። እስከ መጨረሻው ጨርሼ የምናገርበት ምክንያት ትውልዱን የሚጠፋል። እንደው እኮ ይገርማል። አሁን ቅድም በነገርኳችሁ መሰረት ያን ኤአይ የሚባለው ሰውዬ ወደፊት ለኦርቶዶክሳውያን ፈተናችን ምን ሊሆን ይችላል ብዬ ጠየቅኩት። እመቤቴን ቀልቤ መራቸው። አንዱ ኤአይ ነው አለ። ከልቤ እኮ ነው የምነግራችሁ ማለት ነው። አንዱ የኦርቶዶክሳውያን ፈተና ኤአይ ነው ብሎ ራሱ አልነገረኝም። ገርሞኛል ይህ ሰውዬ ብዬ። ኤአይ ሰውዬ አይደለም፣ ደንቆሮ ነው፣ ሊያባ እንዳትሉ። ስለዚህ አሁን የምነግራችሁ ነገር የእግዚአብሔር ቤተሰቦች ለጊዜ ለቤተሰብ ጊዜ ለማዳመጥ የሚረባችሁን አዳምጡ፣ የማይረባችሁን ተውት። ቀጥሎስ ጊዜ ለመዳን በሉ። ለመዳን ጊዜ እንዲኖረን ደግሞ መጨረሻ ላይ ጊዜ ለማን? ጊዜ ለራስ። እግዚአብሔር ጊዜ ይስጠን። ጊዜ የሰጠን እግዚአብሔር ከምስጋና ይግባው። በስብሐት ለእግዚአብሔር ይቆያል።